ስለዚህ አሁን መኪናው ስታርት ፖዚሽን ላይ ነው ያለው። ሶ ቀጥታ ወደ ኦስሎስኮፓችን ሄደን እንየው። እዚህ ጋር ስናየው ይሄው በአናላይዝ ለማድረግ እናቆምና እንየው። ኦኬ አቁሚ ያለው እዚህ ጋር እንደምታየው እቺ ሴንተራ 2.5 ናት። ይሄ ሴንተር ማለት ነው። ይሄ 2.5 ነው። ይሄ ማክሲመም የምንለው ደግሞ ሃይ ሬንጁ ደግሞ 3.5 ነው። እዚህ ጋር ለው ደግሞ የ1.5 ነው ማለት። ስለዚህ ከ2.5 እስከ 1.5 ያለው ይሄ የካን ለው ነው ማለት ነው። የካን ለው ነው። እቺኛው ኮለር የካን ለው ነው። ከ2.5 እስከ 1.5 ድረስ ያለችው ማለት ነው። ከዛ ደግሞ ከ2.5 እስከ 3.5 እስከ ላይኛው ድረስ ያለችው እቺ የሎ ከለሯ ደግሞ የካን ሃይ ነው ማለት ነው። ስለዚህ ይሄ ካን ሃይ ነው፣ ይሄ ደግሞ የካን ሎው ነው። ስለዚህ ይሄ ሲግናሉ በቆንጆ በጥሩ ሁኔታ ፍሪኩዌንሲ ላይ እንዳለ ነው የምናሳየው። ሶ ይሄ ማለት ምንድነው? እዚህ ጋር እንደሚታዩ ሰዓቱ 500 ማይክሮ ሰከንድ ነው። 500 ማይክሮ ሰከንድ ውስጥ ዳታው ይሄ ለምሳሌ አንዱ አይዲ ነው። እያንዳንዱ አይዲ በምን ያክል ፍሪኩዌንሲ ውስጥ ፍሎ እንዳደረገ እንደሆነ እዚህ ጋር በደንብ ያሳየናል ማለት ነው። ሶ ምን አይነት ችግር ቢኖር ነው አሁን ካን ሲስተሙ ችግር አለው የምንለው? ምን አይነት ፕሮብሌም ቢኖር ነው የሚለውን ብናየው፣ ለምሳሌ አሁን ከላይ ያለው ወይም ደግሞ ከላይ በኩል እዚህ ጋር የሎ ከለሩ ወይም ቢጫ ከለሩ ከላይ በኩል ጠፍቶ በታች በኩል ሁለቱም በታች በኩል ከዚህ በታች ቢሆኑ ሁለቱም ከመስመሩ በታች ቢሆኑ ይሄ ምን ማለት ነው? የካን ሃዩ እየሰራ አይደለም ማለት ነው። አሁን እንደዚህ አይነት ላይም ብቻ እንደዚህ አይነት ብቻ የሚያሳይ ከሆነ አሁን ይሄ ምንድነው? ካን ሎው ብቻ ነው እየሰራ ያለው ማለት ነው። አሁን ይሄ ምን አይነት ፕሮብሌም አለው? ካን ሃይ ላይ ችግር አለ ማለት ነው። ይሄ ካን ሃው ብቻው ፍሎ የሚያደርግ ከሆነ በዚህ መልኩ ካን ሎው ብቻ እየሰራ ነው ማለት ነው። ደግሞ ሁለቱም ከላይ በኩል ብቻ ሆኖ ከታች በኩል ባይኖር ደግሞ የካን ሎው እየሰራ አይደለም፣ ካለው እየሰራ አይደለም ብለን መውሰድ ነው። ካናይ ብቻ ነው እየሰራ ያለው ማለት ነው። ካናይ ብቻ ፍሎ እያደረገ ነው፣ ካለው ደግሞ እየሰራ አይደለም። ሁለቱም መስራት ካለባቸው ሁለቱም በአንዱ ከላይ አንዱ ከታች ፍሎ የሚያደርግ ከሆነ ነው ሁለቱም በፕሮፐርሊ ይሰራል ብለን የምንወስደው ማለት ነው። ስለዚህ ትክክለኛው እንደዚህ አይነት ፍሎ መሆን አለበት ማለት ነው እንችላለን ማለት ነው። ሶ ካናይና ካለው ሁለቱም የራሱ መስመር ላይ መሆን አለበት ማለት ነው። እንደዚህ አይነት ሪዲንጉ በጣም ፎልስ ሪዲንግ ነው። ይሄ ትክክለኛ አይደለም። አሁን ትክክለኛ የኦሲሎስኮፕ ወይም ደግሞ የሲግናል ፍሎ አይደለም። ከቅድሙ ጋር ኮምፔር ስናደርገው ይሄኛው በልክ የሆነ ፍሎ ነው። ይሄም ደግሞ እንደዚህ አይነት ነገር ከሆነ ኖርማል ኦፕሬሽን አይደለም ብለን መውሰድ እንችላለን ማለት ነው። እንደዚሁም ደግሞ እቺ የተቆራረጠ አይነት ምልክት ብቻ ቢሆን ለምሳሌ አሁን እንደምታዩት እያንዳንዱ ዳታ ፍሎ እያደረገ ነው። ነገር ግን እንደዚህ አይነት ብቻ ቢሆን ላይኑ ኮንዲሽኑ ቆንጆ መስመር ላይ አይደለም ወይም ደግሞ አሪፍ ላይን ላይ አይደለም ብለን መውሰድ እንችላለን ማለት ነው። ስለዚህ እዚህ ጋር ይሄኛው የካን ሃይ ነው። ፒን 6 ፒን እናደርግበታለን በዚህ መልኩ። በታችኛው በኩል ያለችው ደግሞ ይሄኛው የካን ሃይ ነው ኮኔክት ያደረኩት ፒን 6 ላይ። እቺ ደግሞ የካን ሎው ነው ፒን 14ኛ ፒን ማለት ነው። ስለዚህ ኮኔክት እናደርጋለን በፒልስ በስርዓቱ ትክክለኛ ፒልስ መጠቀም አለብን። ኮኔክት ካደረግን በኋላ ከቻናል 1 የመጣው አንደኛ ቻናል ላይ የመጣው ፒን 16ኛ ላይ ወይም ደግሞ ካን ሃይ ላይ እናደርገዋለን። እንደዚሁም ደግሞ ከቻናል 2ኛ የመጣውን ደግሞ ፒን 14ኛ ላይ ወይም ደግሞ ካን ሎው ላይ እናደርገዋለን ማለት ነው። አሁን ይሄ ኮኔክት አድርጌ ያለው ከዛ በኋላ ግራውንዱን ደግሞ ፒን 4 ላይ ማድረግ እንችላለን ማለት ነው። ፒን 4 ይሄው እዚህ ጋር እንደምታዩት ካን ሃይ ከፒን 6 ጋር ኮኔክት አድርጋለሁ። ካን ሎው ደግሞ ከፒን 14ኛ ላይ ኦብዲ ኮኔክተር ላይ ኮኔክት ካረኩ በኋላ ግራውንዱን ሁለቱም ግራውንድ እነዚህ ሁለቱ ግራውንድ ደግሞ ፒን 4 ኮኔክት አደርጋለሁ ማለት ነው። ይሄን ካገናኘን በኋላ መኪናችን ስታርት ፖዚሽን ላይ እናደርጋለን። ይሁን ተነስተዋል፣ መኪናው ሬዲ ነው። ከዛ ኦሲሎስኮፕ ጋር እንሄድና እናያለን ማለት ነው። ይሄ እንደምታዩት ፍሎ በጣም ቆንጆ ፍሎ እያደረገ ነው። እዚህ ጋር እንደምታየው ይሄው ኖርማል ፍሎ እያደረገ ነው ማለት ነው። ይሄ ኖርማል ሬንጅ ላይ ነው ያደረገው። በዚህ መልኩ አናላይዝ እናደርጋለን ማለት ነው። በኦሲሎስኮፕ በኦቢዲ ኮኔክተር በኩልም ኮኔክት አድርገን በዚህ መልኩ ማየት እንችላለን በቀላሉ ማለት ነው።
ሌላ በሁለት ቻናል ደግሞ እንወስድ። ሁለት ቻናል ጨምረን ማለት የሁለት ኮምፒውተሮች ይሄ አሁን ከአንድ ኮምፒውተር ብቻ ነው ሁለት ኮምፒውተሩ ጋር ኮኔክት አድርገን ደግሞ ማየት እንችላለን። እዚህ ጋር እንደምታዩ አሁን የሁለት አራት ቻናል ማለት ነው። አራት ቻናል ጋር ኮኔክት አድርጋለሁ እዚህ ጋር። ስለዚህ የአራቱ ቻናል ኮኔክሽን ደግሞ አንዱን ከኦቢጂ ኮኔክተር ጋር ሌላኛው ደግሞ ከኮምፒውተር ከመጣ ከዚህ ከኮምፒውተር ውስጥ የመጣው መስመር አለ። ከዚህ ከኮምፒውተር ውስጥ የመጣ መስመር አለ። ቀጥታ የተገናኘው ኮምፒውተሩ ጋር ይኸው ውስጥ ላይ ያለው ኮምፒውተር አለ። ከኮምፒውተር ጋር የተገናኘው መስመር ቀጥታ ከማጋ ነው ያገናኘሁት ማለት ነው። ከዚህኛው ከቴስተሩ ቻናል 1 እስከ 4 ድረስ አገናኝቻለሁ። ስለዚህ አሁን ሪዛልቱን ደግሞ ነው መኪናችን ድረስ ስታርት ፖዚሽን ላይ ነው ያለው። ይሄው እዚህ ጋር እንደሚታየው እንግዲህ ይሄ በሁለት ቻናል በኩል የፓወር የካን ሲስተም ፍሎ ምን እንደሚመስል በግልጽ በደንብ የሚያሳይ ነው። እስቲ አቁመን እንየው። እዚህ ጋር እንደምናየው ይሄ ሴንተሩ ነው። ይሄ ሴንተሩ ነው። ይሄ ማለት ከዚህ ሴንተር እስከ ላይ ድረስ ያለው ካንሃይ ነው። ከዚህ ሴንተር እስከ ታች ያለው ደግሞ ካላው ነው። ስለዚህ ቅድም እንዳወራ ነው ይሄ 2.5 ነው። ከፍተኛው 3.5 ነው። ሚኒመም ደግሞ 1.5 ማለት ነው። ይሄ ግሪን ከለሩ ካንሃይ ነው። ፒንክ ከለሩ ደግሞ ካንሃይ ነው። እዚህ ጋር ደግሞ ይሄ ወደ ግሪን ከለሩ ካንሃይ ነው። የሎ ከለር ደግሞ ካንሎው ነው ማለት ነው። ስለዚህ በዚህ መልኩ ይሄ ኖርማል ኦፕሬሽን ነው። እዚህ ጋር እንደምታዩ በስርዓቱ እየሰራ ነው ማለት ነው። ስለዚህ በዚህ መልኩ እያንዳንዱ ኮምፒውተር ጋር ኮኔክት አድርገን ካን ሲስተሙ በስርዓቱ እየሰራ ነው አይደለም የሚለውን በአግባቡ ማየት እና አናላይዝ ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ነው እያንዳንዱን የካን ሲስተም ኦፕሬሽን ፕሪንሲፕል አናላይዝ እያደረግን ማየት ያለብን ማለት ነው። ስለዚህ ይሄ አጠቃላይ የካንሃይ እና የካንሎው ኦፕሬሽን እንዴት እንደሆነ በግልጽ የሚነግረን ነው ማለት ነው። ስለዚህ ይሄ ፍሎው ኖርማል ፍሎው እና በትክክል ፍሎ እያደረገ ነው ማለት ነው። ስለዚህ እስቲ አሁን ደግሞ በሶፍትዌር ፎልት ሲናሪዎችን እናያቸው። እዚህ ጋር 7 የተቀመጡ የፎልት ሲናሪዎች አሉ። የመጀመሪያው ኖርማል ኮንዲሽን ላይ ሲሆነው ካን ሲስተሙ በዚህ ይህን የሚታያቸው ሲግናል አይነት ነው የሚኖረው። ቅድም በሪል ቫይክል ላይ ባየነው መሰረት ማለት ነው። ካንሃይ ከ2.5 እስከ 3.5 ድረስ ወደ ላይ ይሄ ቢጫ ከለሩ ማለት ነው። ካለው ደግሞ ከ2.5 እስከ 1.5 ቮልት ድረስ ይሄ ደግሞ ግሪን ላይን ማለት ነው፣ አረንጓዴ ከለሩ። ስለዚህ ይሄ አረንጓዴ ከለሩ ካለው ነው፣ ቢጫው ደግሞ ካንሃይ ነው። በዚህ መልኩ ነው ፍሎ የሚያደርገው። እስቲ ፕሮብሌም ነምበር 1 የመጀመሪያው ሚሲንግ ተርሚኔሽን ሬጂስተር የሚለው ይሄ ማለት አንዱ ሬጂስተር ቢጠፋ ምን አይነት ችግር ያመጣል የሚለው እዚህ ጋር እንደምታዩት ነው። ሲግናሉ ዲስኦርደር የሆነ ነገር ዲስኦርደር ነው። ስለዚህ ሬዚስታንስ ብለካውን 60 አናገኝም ማለት ነው። 120 እናገኝ እንችላለን። ምክንያቱም አንዱ ሚስ ስለሚያደርገ ሰው ትክክለኛ ያልሆነ ፍሎ ነው የምናገኘው ማለት ነው። ሁለተኛ ደግሞ ኦፕን ሰርኩት ካንሃይ በተለይ ካንሃይ ኦፕን ሰርኩት ካጋጠመው እንደሚታዩት ካለው ኖርማሊ ፍሎ እያደረገ ነው። ሰማያዊ ነው ግሪን ከለር ወይ አረንጓዴ ከለሩ ትክክለኛ ፍሎ እያደረገ ነው። ካን ለሆነ ካንሃይ ግን ወደ ታች መጣና ኦልሞስት ታች ፍሎ እያደረገ ነው። ይሄ ሮንግ ፍሎ የሆነ ነገር ነው ማለት ነው። ይሄ ምክንያቱም ኦፕን ስለሆነ ካንሃይ ማለት ነው። ሌላ ግራውንድ ቱ ሾርቱ ግራውንድ የሚለው ነው። ሶስተኛ ሾርቱ ግራውንድ ከሆነ ሁለቱም ወደ ዜሮ ነው የሚመጡት። ከዛ ዌቭ ደግሞ በጣም አነስተኛ ትንሽዬ ዌቭ ነው የሚሆነው ማለት ነው። አራተኛ ሾርቱ ባትሪ ቮልቴጅ እናድርገው። ይሄ ደግሞ በአንዴ ኤክስትሪምሊ ወደ ላይ ይወጣና ወደ 12 ስለሆነ ሲግናል ወደ ላይ ወደ 12 ነው የሚመጣው። በዛን ጊዜ ላይ ኮሚኒኬሽን ኦልሞስት ኮምፒውተር ቱ ኮምፒውተር ያቆም ይችላል ማለት ነው። ይሄ በጣም ዳንጀረስ የሆነ ነው። አምስተኛ ካንሃይ እና ካንሎው ሁለቱም እርስ በርሳቸው ሾርት ካረጉ እንደዚህም ሁለቱም መስመር በተመሳሳይ መስመር ላይ ነው ሙቭ የሚያደርጉት
ሁለታቸው ልዩነት የለውም። በፊት ካናይ ወደ ታች ከላይ ካለው ደግሞ በታች በኩል ነው ብለ ስንል ነበረና አሁን ግን ምንም አይነት ዲፍረንሺየት የሆነ መሀላቸው አይገኝም። ኖርማሊ ያልሆነ እንደዚህ አይነት ፍሎ ነው የሚኖረው ማለት መቼ ካናይና ካለው እርስ በርሳቸው ሾርት ካረጉ ማለት ነው። ስድስተኛ ብናየው ስድስተኛ ደግሞ ኤክሴሲቭ ኖይስ ሲኖር ይሄ ማለት ምንድነው? ፑር ግራውንድ ካለ ወይም ደግሞ ጥሩ ያልሆነ ግራውንዲንግ ካለ እንደዚሁም ደግሞ ገመዶች የተቆረጡ የተሰበሩ ገመዶች ካለው እንደዚህ አይነት ኖርማል ያልሆነ የፍሪኩዌንሲ ልናገኝ እንችላለን፣ ሲግናል ልናገኝ እንችላለን። ይሄም አንዱ ፕሮብሌም ነው ማለት ነው። የመጨረሻው ኮምፒውተር ኢሲዩ ፎልት ቢሆን የሚለው እዚህ ጋር አሁን እያሳየን ያለነው ሲግናል አይነት ነው የሚፈጠረው ኦሲሎስኮፕ ላይ መቼ ኢሲዩ ፎልት በሚሆንበት ጊዜ ላይ ማለት ነው። ስለዚህ ይሄም እንደዚህ አይነት ችግር የሚመጣበት የሚያሳየን ከሆነ ይሄ የኢሲዩ ሊሆን ይችላል። ስለዚህ ዲሲዩን ዲስኮኔክት ብናደርገው ያቺ ፕሮብሌም ማለት ኢሲዩ ዲስኮኔክት ብናደርግ ሌሎች ላይ ኖርማል የሆነ ፍሎ ልናገኝ እንችላለን ማለት ነው። ሶ አጠቃላይ ፎልቶቹ የሰባት አከፋፍዬ ያየሁት የኦሲሎስኮፕ በሶፍትዌር ይሄን ይመስላል። ነገር ግን ኖርማል እንደምታዩት ኖርማል ፍሎውን ግን ኖርማል ፍሪኩዌንሲ ይሄን ማምሰል አለበት የሚለውን አጠቃላይ ፕሮብሌሞቹን በዛው እንድንለይ ብዬ ነው። ፓርት 4 ካንቫስ ተርሚኔሽን ሬዚስተር እንዴት ቴስት እንደሚደረግ በመኪና ላይ እያንዳንዱ ፕሮሲጀር ለምን ቴስት እንደሚደረግ እና ካምፓስ ውስጥ ምን ያክል አስተዋጽኦ እንዳለ እናያለን በደንብ። እንደዚሁም ደግሞ በሶፍትዌር የተለያዩ ሲናሪዎችን እናያለን። ለምሳሌ እንደ ጉርሻ ኖርማል ኮንዲሽን ላይ ምን ያክል እንደሚሆን እንደዚሁም ደግሞ ዋን ሬዚስተር ሚስ ሲያደርግ ምን ያክል እንደምናገኝ ኦፕን ሰርኩት ሲሆን እንዴት እንደሚሆን በተጨማሪ ደግሞ ካናይና ካለው ሾርት ያደረጉ እርስ በርሳቸው እንዴት እንደሆነ እናያለን። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ አድርጎ እኔም በርትቼ ከዚህ የተሻለ ቪዲዮዎች እንዲሰራ ሰብስክራይብ በማድረግ ቤተሰቡ ነው። ተጨማሪ የሚሰራላችሁ ቪዲዮ ካለ ኮሜንት ላይ ጻፉ።